ወጥነት ድግግሞሽ ነው ዛሬ 100 ስራ ሰርቼ ነገ 0 ከሰራው ይንጣጣል ባዶ ይሆናል ማለት ነው ዛሬ የሰራውትን ነገም ስደግመው ከነገ ወዲያም ስደጋግመው ነው ትልቅ የሆነ ኢምፓየር ቢልድ የሚደረገው ውብ ህይወት መኖር ይገባሻል ውብ ህይወት መኖር ይገባሃል በአላማ በተስፋና ህይወትን ወዶ መኖር ይገባሻል ይገባሃል አመሰግናለሁ መክሊት አሸናፊ እባላለሁ አዲስ አበባ ነው ተወልጄ ያደግኩት ከእናትና ከአባቴ ጋር ማለት ነው አስተዳደጌ በጣም ቁጡ ቤተሰብ ውስጥ ነው ያደግኩት ትምህርት ላይ ብቻ እንዳተኩር ነው የሚፈለገው ትምህርት ቤት ቤተክርስቲያን ከዛ በኋላ በቃ ቤት ሜቢ ቤተሰብ ዘመድ ጋር ምናምን በእንደዚህ አይነት አስተዳደግ ነው ያደግኩት ከዛ በጣም ብዙ ጊዜ በሰንበት ትምህርት ቤት በጣም በልጅነቴ ነው የቅዳሴ ተሰጥኦ የቻልኩት በጣም ከልጅነቴ ጀምሮ ሰንበት ትምህርት ቤት ጎበዝ ተማሪ በመሆን ያሳለፍኩት ከዛ እንደዚህ ያለ በጤናው ሰዎችን የማገዝ ፍላጎት ስለነበረኝ ፋርማሲ ዲፓርትመንትን ተቀላቅዬ ፋርማሲ ተምሬያለሁ ማለት ነው ስለ ግል ስብዕና ስልጠና ከማወቂ በፊት ህይወት ላይ መለወጥ ፈልጋለሁ ህይወት ተመሳሳይ ሆኖብኛል ይመሻል ይነጋል ተመሳሳይ ስልክ ተመሳሳይ ህይወት እና ጥያቄም ጠይቄ አውቃለሁ ፈጣሪ ለዚህ ብቻ ነው ወይ የፈጠረኝ ማለት የሰው ልጅ ተወለደ አደገ ሞተ ምናምን አገባ ወለደ ምናምን ከሆነ እንስሳትም ይወለዱና ያድጉና ተራብተው ይሞታሉ እና እኔን ከንሳሚ ላይ ነገር ምንድነው የሆነ ኮንትሪቢዩት ማድረግ የምፈልገው ነገር አለ የሆነ ፓሽን አለኝ ውስጤ መንገዱን ወይውን ነው ያጣሁት በቃ እና ግን እንዴት ነበረ በቃ ትምህርት ላይ ሞርሊ በደንብ ፎከስ አደርጋለሁ ክረምት ምናምን ላይ የባህል ልብሶች ምናምን በመሸጥ ትንሽ ጊዜ 1 ወር ምናምን አካባቢ ተቀጥሬያለሁ የሆነ ቦታ ላይ እንዲሁም ደግሞ ከጓደኞቼ ጋር በጣም ብዙ ጊዜ ከጓደኞች ጋር አዳዲስ የተከፈቱ በርገር ቤቶች አዳዲስ የተከፈቱ ምግብ ቤቶች በቃ እንደነዚህ ነገሮች ላይ ነበር ማሳልፈው እንግዲህ የዚህ የብሬክ ስሩ እድል ያገኘሁት ያው ሰው ሲፈልግ መንገድ አያጣም ምን ማለት ነው እንጠይቃለን እኛ ጥያቄ ከዛ ፈጣሪ ከሰማይ ወርዶ መልስ አይሰጠንም ሰዎችን ያጋጥመናል እድሎችን ያጋጥመናል ሰበብ ሆኖ በማበኩል ጥያቄው እንደሚመለስ አናቅምና እኔ እንግዲህ ፍላጎት ነበርኝ ከድሮም ጀምሮ ነበር እኔ ምኖረው እንደዚህ አይነት ህይወት ነው እንደዚህ ነው የምፈልገው እንደዚህ አይነት ሴት ሆናለሁ ምናምን አይ ዶንት ኖ እንዴት እንደሆነ ግን ነበርኝ በቃ ውስጤና ሰበብ ሆኖ እንግዲህ አንድ ግቢ ውስጥ ምንማር ፋርማሲ ላይ ግቢ ታሽ ግቢ የሚባል አለ አልካን ነው የተማርኩት ታሽ ግቢ የምትማር ከኔ በባች የምትበልጠኝ አንዲት ልጅ አላቃትም አይ ቲንክ ግቢ ጉባኤ ላይ ነው ግቢ ጉባኤ ላይ እንትን ሰጠችኝ ቢዝነስ ካርድ ነው ማኪንዚ ያቆማት በጣም ትልቅ ኢሜጅ ነበር ለቢዝነስ ካርድ አላት በጣም ይደነገጥኩት ቢካዝ ተማሪ ናት ከኛ እኩል ምናምን አለባበሷ የሆነ ፕሮፌሽናል ነው እና አለባበሳችንና ቢዝነስ ካርድ ምን ያክል ኢምፓክት እንደሚፈጥር በጣም ሲሪየስ ልንሆንበት ይገባል ላይክ ለኛ ላይ መስለን ይችላል ግን በጣም ኢምፓክት አለው ለአዳዲስ ሰዎች ማለት ነውና ቢዝነስ ካርድ ሰጠችኝ የሆነ እድል አለ እስኪ የሚጠቅምሽ ከሆነ አሳውቅሻለሁ አለችኝ ደስ አለኝ እኔ ቢካዝ ፈልጋለሁ እድሎችን ፈልግ ስለነበር ማለት ነው ከዛ በኋላ መረጃውን ተመቻቸልኝ 22 ፌስቲቫል ፎቅ ላይ ነበር የሰማሁት የመጀመሪያ ጊዜ ከ3 ጓደኞቼ ጋር ሆኜ ነው ሄጄ የሰማሁት መረጃውን ከዛ ሄጄ መረጃውን ስሰማ በጣም ነው ደስ ያለኝ በጣም ከምነግራችሁ የመጀመሪያው የሆነ ወጣት ሆኖ እንለወጥ የሚል ሰው ማግኘት በዚህ ሰዓት የእውነት በጣም መታደል ነው ወጣት ሆኖ እንብላ እንጠጣ እንዝናና እንጂ ለማይሞላ ህይወት ምናምን የሚል ያለው ወጣት ሆኖ እንለወጥ የሚል ሰው ማግኘቴ የሆነ ኢንቫይሮመንቱ ያስደነግጣል ህልሜ እንደዚህ ነው ራሴን ችያለሁ ኔክስት ይር ምናምን ይላሉና ድንግጥ እያልኩ ነበር ሳያቸው የነበረው ላይክ እኔ የሆነ
እንደዚህ አይነት ቦታ አለ ምናምን አይነት ነገር ማለት ነው። ከምሬ ነው የምላችሁ፣ በጣም ከልቤ ነው መረጃ የሰማሁት። ከዛ እየጻፍኩ አጀንዳ የምሬን አጀንዳ ሙሉ ጽፌዋለሁ። ሀያ ልደት እንድገማት ኤቭሪ ነገር ማለት ነው። እና ከዛ በሰዓቱ ያው ብር አልነበረኝም ምናምን፣ ቤተሰብ ተቃውሞኛል፣ አይቻልም፣ ታስቆብኛል፣ ልጅ ነሽ ብለው አታለሉሽ ብላኛለች እናቴ። ፊትሽን አይተው አታለሉሽ፣ አረ በፍጹም ምናምን ይሄ ነገር ምናምን ተብያለሁ። ግን ማንም ሰው አላዳመጥኩም። እስፔሻሊ ቤተሰብ፣ ቅርብ ያለ ሰው። እንግዲህ እኔ ቤተሰቦቼ እንዲረዱኝ ጠብቄ አይደለም በሰዓቱ ሄጄ የነገርኳቸው፣ ብር እንዲሰጡኝ ነው። እና ግን እንደዛ መሆኑ አክሰፕት አላደረጉም ምናምን። ግን እኔ ሰው ህልሜን እንዲረዳኝ አልጠብቅ። ምን ማለት ነው? ለምሳሌ አንድ ሰው እንቅልፍተኛና በህልሙ አየ የሆነ ህልምና እናቱ ካጠገቡ ተኝታለች። ከዛ ቀሰቀሳት። እናቴ ህልሜን አየሽው ቢላት የምን ህልም ነው የምትለው? ህልሜ ያለው እኔ ጭንቅላት ውስጥ ነው። ማንም ሰው እንዲረዳኝ አልጠብቅ። ሆኖ ተገልጦ አሳክቼ እስካሳይ ድረስ እኔ ውስጥ ያለውን ህልሜን ማንም ሰው ተረድቶኝ የተጨበጨበልኝ። አብዛኛው ሰው የሚፈልገው እሱን ነው። ወደ ስኬት መንገድ ሲሄድ ቀይ ምንጣፍ ተነጥፎለት እየሄደ ነው አጨብጭልል እየተባለ ነው ብዙ ሰው መሄድ የሚፈልገው። እንደዛ ቢሆን ሁሉም ሰው ስኬታማ ይሆን ነበረ። ግን አይደለም። በቃ እናቴን በጣም ወዳታለሁ፣ ግን ስለ ቢዝነስ አታውቅም። እና ምንም እንትን አልሆንኩኝም። እንደ ትናንትና መረጃ ሰምቼ በንጋታው ነው የጀመርኩትኝ ተበድሬ ምናምን ሞላለቼ። ግን በሰዓቱ እንድወስን ያደረገሽ ምንድን ነው ለሚለው ጥያቄ ክሪል ሳደርገው እንድወስን ያደረገኝ የመጀመሪያው ስለ ገንዘብ መረዳቴ ነው። ገንዘብ የሚለውን ነገር አንድ መጠጥ ቤት አሁን ብንሄድ አንድ ጠረጴዛ ላይ አረ ለማይሞላ ህይወት ምናምን ብሎ አንድ ሰው ጥሬ መጠጥ ምናምን አዞ አንድ ጠረጴዛ ላይ የሚያወጣው ገንዘብ ነው። ይሄ ገንዘብ ካርድ በየቀኑ ስንት ብር ካርድ እንሞላለን? ለምሳሌ አንድ ሰው በየቀኑ 10 ብር ካርድ ቢሞላ እና ለ365 ቀን 10 ብር ካርድ ቢሞላ 10 ሲባዛ በ365 ቀን 3650 ብር እንደዛ አካባቢ ይመጣል። በሁለት ዓመት ቢባዛ ወደ 7000 ምናምን ብር። እና የሆነ ሰው ቲክቶክ ሲያይ ወይ ደግሞ ሰምቲንግ ሲያይ ይከፈለዋል አይከፈለውም? 7000 ምናምን ብር አውጥቷል፣ ግን ምንም ገቢ የለም፣ ወጪ ብቻ። እና በህይወቴ ምንም ገቢ ያላመጣልኝ ወጪ ብቻ የሆነ ብዙ ገንዘብ አውጥቻለሁ። ሊስት አውት ባደርገው ስንት ጊዜ ተሰብሮብኛል፣ ስልክ ሌባ ሰርቆብኛል በጣም ብዙ ጊዜ። እና ገንዘብ አይደለም ጉዳዩን መረዳቱ ነው። ገንዘብ በጣም ተራ ነገር ነው። በብዙ ነገር ይወጣል ይጠፋል። ጉዳዩ ያስወሰነኝ እሱ ነው። በንጋታው ጠዋት ላይ እንደ ትናንትና መረጃ ሰማሁ። ከዛ በንጋታው ታች ግቢ እንገናኛለችኝ፣ ደወለችልኝ። በጣም ደስ ብሎኝ ነው የሄድኩትኝ። ከዛ አስረዳችኝ ፐርሰንቱን። እንደዚህ ነው እኮ የሚከፈልሽ፣ ካምፓኒ እኮ በሳምንት ነው የሚከፍለው፣ በዶላር ነው የሚከፍለው፣ ስትሰሪ እንደዚህ ነው ምናምን አለችኝ። እና በቃ ወሰንኩኝ። የዛ ሰዓት ወስኛለሁ። ገንዘቡ ኢሹ አልሆነብኝም። ኦፍኮርስ ኢሹ ነበር እኮ ገንዘብ የለኝም፣ ቤተሰብ እምቢ ብሎኛል፣ ተማሪ ነኝ፣ የትምህርት ቤት ወጪ አለ ምናምን፣ ምግብ ውጪ ነው የምበላው ብዙ ነገር፣ ማላቃት ልጅ ናት ምናምን። እና ለማቆም ብዙ ምክንያት ነበረ። ግን ማቆም ብቃት አይጠይቅም፣ መቀጠል ነው ብቃት የሚጠይቀው። ማለት ማቆም ምንም ብቃት አይጠይቅም። ሁሉም ሰው ያቆማል፣ ዓለም ላይ ያለ ሰው በጠቅላላ። መቀጠል ግን ኢት ኒድስ ከሬጅ። እና ያስወሰነኝ ገንዘቡ አይደለም ትልቁ ነገር፣ ጉዳዩን መረዳቴ ነው ብዬ ስላመንኩኝ ጉዳዩን ስረዳው፣ ስልጠናዎቹ እንዴት እንደምወስድ፣ ቢዝነሱ እንዴት እንደሚሰራ አካፋፈሉን ስረዳ ወስኜ ጀመርኩኝ። መለወጥ ስለምፈልግ ማለት ነው በአጠቃላይ። ቢካዝ የሰው ልጅ ከፈለገ ተአምረኛ ነው፣ ካልፈለገ ደግሞ ሰበበኛ ነው። እና በፈለጌ ነው ያስወሰነኝ። እንግዲህ ስጀምር በጣም ፓሽኔትድ ኢገር ነበርኩ የእውነት ማለት ነው። ጌቲንግ ስታርት የሚባል ስልጠና ተሰጠኝ እንደጀመርኩኝ። እና እኔ ጠዋት ጀምሬ ከሰዓት ቲሞች ነበሩኝ። በየሳምንቱ ቦነስ የሚባል አልፎኝ አያውቅም። እኔ ምንም እንደዚህ አይነት ቴስቲሞኒ የለኝም። ቦነስ አለፈኝ የሚል ቴስቲሞኒ ማለት ነው። ለምን ከተባለ ፈርስት ኢምፕሬሽን ኢዝ ላስት ኢምፕሬሽን አይደለም። ፈርስት ላይ የምናየው ለአፕላይኖቻችን የምንሰጣቸው ሪስፔክት፣ ለቢዝነሱ የምንሰጠው ሪስፔክት ሁሌም የሚቀጥል ነው። መጀመሪያ ላይ የምናየው ነገር እስከ መጨረሻው ይቀጥላል። እና እኔ ስጀምር
ጌቲንግ ስታርትድ በጣም ነው ማመሰግናት። አፕላይኔ እጅግ በጣም ነው ማመሰግናት። እዚህ ለመቆሜ ትልቅ ምክንያት ናት። የምሬ ነው። ላይክ አፕላይን ኢዝ ላይፍ ላይ የምር ማለት ነው። የለም የትም ቦታ የለም ለኛ ማደግ የሚጨነቅልን ለኛ ማደግ የሚለፋልን የለም። ካደግ ደግ ካልሆነ ምናምን ነው የሚለው ዓለም። ኔትወርክ ማርኬቲንግ ላይ ግን ለእናንተ ማደግ የሚለፋ ሰው አለ። ለእናንተ ማደግ የሚጨነቅ ሰው አለ። ደስታችሁ ከእናንተ በላይ የሚያስደስተው፣ ሀዘናችሁ የሚያስከፋው ሰው አለ እና ስታሳየኝ ስታስረዳኝ እንደዚህ የሚከፈል አራት እና ከፈርስት ታይም ጀምሮ እዚህ ጋር ተጭኖብኛል። አራት እና አራት ሌግ በደንብ መስራት እንዳለብኝ አልፋ ሌጀንድ ድረስ ለመድረስ እሱ እንደሆነ አንደርስታንድ አድርጌ የጀመርኩት። ከዛ ስለ ኢቨንት ተነግሮ ኢቨንት ቀረሽ ማለት ስራ ቀረሽ ማለት ነው ብላኛለች አፕላይኔ እና በጣም ሪስፔክት ሰጥቻው ነው የጀመርኩት ለቢዝነሱ በጣም ማለት ነው። እና አፕላይኔ ስደውል ራሱ ቤተሰብ ዝም አስብዬ ነው ስልክ ማነሳው። አፕላይኔ ደወለች እና ድምጻችሁን ቀንሱ። ለምን? ሪስፔክት እና ስጀምር አጀማመሪ እርምጃዬ ስላከበርኩት ቢዝነሱ አክብሮኛል አይደል? ፈጣሪን እኮ መዋሸት አይቻልም አይደል? አይቻልም ማለት አፕላይንን የሆነ ሰውን መዋሸት ይቻላል፣ ፈጣሪን ግን መዋሸት አይቻልም። የዘራነውን ነው የምናጭደው። ፈጣሪ ያያል እያንዳንዱን ስራችንን፣ እያንዳንዱን ኮሚትመንታችንን፣ እያንዳንዱን እምነታችንን ያያል። በዛ ልክ ነው የሚሰጠን እና የፈርስት ታይም እርምጃዎቼ በጣም ቱ ማች ኮሚትድ ነኝ። ቢሮ የቀረውበት ቀን የሰነፍኩበት ቀን ትዝ አይለኝም። ቅዳሜና እሑድ ከጓደኞች ጋር መዝናናት ምናምን ሊትራሊ በቃ ፉሊ ኮሚትድ ነበርኩኝ ለቢዝነሴ። ፉሊ ማለት ነው ስራ ነው በቃ አያምረኝም። ሙላ መዝናናት የሆነ ቦታ መሄድ አያምረኝም። በቃ ተረዳሁት። ገብቷቸዋል። የሆነች እርጉዝ ሴት ልጇ እስኪወለድ ድረስ ለልጇ መደረግ ያለበትን እያንዳንዱን ነገር ታደርጋለች። መጠጥ አጠጣም አይደል? ለምን? ህልሟ ነዋ። ልጇ ተወልዶ ማየት ህልሟ ነው። እዚህ ህልሟ እንዳይጎዳባት ማድረግ ያለባትን ኤቭሪቲንግ ታደርጋለች። ከተወለደ በኋላ እንደ ልቧ መሆን ትችላለች። እስኪወለድ ድረስ ግን ህልሟ የሚፈልገውን አይነት ሰው ነው የምትሆነው። ያን አይነት ማንነት ነው የምትላበሰው። እኔና እናንተም ህልምን የያዝ ነው። ልጅ እንግዲህ አስቡት፣ ልጅ እንዴት ነው ሊወደድ የሚችለው? በቃ ከዛ በላይ እንደውም ቢካዝ ህልማችንን አሳካን ማለት ለብዙ የምንደርስላቸው ሰዎች አሉ፣ ብዙ የሚሳኩ ነገራቶች አሉ። እና ህልሜ እስኪወለድ ህልሜ የሚፈልገውን ነው መሆን ያለብኝ። እንደ ልቤ ሳይሆን ህልሜ እንደሚፈልገው፣ እንደ ግቤ፣ እንደ ልቤ አይደለም፣ እንደ ግቤ ነበር ስውሌ ነበር ፈርስት ታይም። እና ቻሌንጆች ነበሩት። የመጀመሪያው ፋሚሊ ነው። ፋሚሊ ቻሌንጅ ያደርጋል ቢካዝ ስለሚወዱን ነው። እናቴ እኔ መለወጥ አባቴ እኔ መለወጥ ሳይፈልጉ ቀርተው አይደለም። እኔ ለማሳደግ ብለው ስንት 100,000 ብሮችን አውጥተዋል። ከትምህርት ቤት ጀምሮ በማልበስ በመንከብ ብዙ ነገር የኔን መለወጥ ሳይፈልጉ ቀርተው ሳይሆን ጉዳዩ ስላልገባቸው ጉዳዩን ስላልተረዱት ነው። ስለዚህ ጉዳዩን ስላልተረዱት ምንም እንትን አላልኩም፣ ዲስከሬጅ አልሆንኩም። ሰው ይስቅባቸዋል እንትን ጀምረሽ ምናምን እና እኔ እንደዚህ አይነት ሰርክል ሲጀመር አልወድም። ሊትራሊ እንዴት ነው ስንት ኩንታል በላ ስንት ኩንታል ጨረስ ከአይነት ወሬ እኮ ነው ስራ ከማይሰራ ሰው ጋር። እና እኔ ስራ ከማይሰራ ሰው ጋር አይደለም ዲዘርቭ አያረጋቸውም። ህልሜ ዲዘርቭ አያረገውም። ስለ ህልሜ የማይደግፈኝ ስለ ህልሜ ጥሩ የሚመኝ እንደው ተውትና እንደው በጓደኛ በሌላ ሰው ስመጣላችሁ እንደው ላንቺ ይሳካልሽ ይባላል እኮ አይደለም። ግን ኢትስ ኦኬ ያው አሳክተን እንደርስላቸው ነው አይደለም። ግን ስቲል እንትን ነበረው የሆኑ ቻሌንጆች ነበሩ። እንደ ቻሌንጅ አላየኋቸውም የምር ማለት ነው። ቢካዝ ህልሜ ጋር ልደርስ ነው። ሰው ህልሜ ጋር ልደርስ እስከሆነ ድረስ እየተጨበጨበልኝ ልሄድ አልችልም። ኢትስ ኦኬ ኖርማል ነው። እንኳን ጥሩ ነገር ምንም ነገር ብንሰራ ሰው ማውራቱ አይቀርም እና ቤተሰቦቼ ስላልተረዱ ነው፣ ጓደኞቼ ስላልገባቸው ነው ብዬ ትቻቸው ሄጃለሁ። በደንብ ነው የሰራሁት። አንድም ቀን ሚስ አላረኩም። ዲስካሬጅ ሆኜ አላቅም። ህልሜን ክሪል ያውቀዋለሁ። ፈጣሪን በጣም ነው የማምነው። በቃ ፈጣሪ ነው የሚሰጠኝ እንጂ የሆነ ሰው አይደለም። ስለዚህ በፈጣሪ ወንጀል አይሁን ኃጢአት አይሁን በቃ ሰራዋለሁ፣ ስኬታማ ሆናለሁ የሚል አቋም ኑሮኝ ነው የሰራሁት ፈርስት ታይም ላይ ማለት ነው። እንግዲህ እንደዛ እየሰራው ደግሞ እድገት ያስፈልጋል። ትላልቅ ነገሮችን ማሳካት ያስፈልጋል። እይታችሁን መቀየር አለበት ማለት ነው። እይታ ማደግ አለበት። ኮሚትመንት መጨመር አለበት።
ማይንድሴት በደንብ ብቻ ሜንታሊ ስትሮንግ መሆን ያስፈልጋል። ስለዚህ በደንብ ቲም ላይ በደንብ መስራት ቫሊዩ የሚባል በጣም ትልቅ ቲም አለኝ። አብረን በህብረት ብዙ ስኬቶችን አሳክተናል። አብረን በህብረት ሰርተን የኔ እያንዳንዱ ስኬት የቫሊዩ ቲም ስኬት ነው እና አብረን እንደ ቲም በደንብ የሰራናቸው ስራዎች አሉ። ራሴን ፐርሰናሊ ትልቅ ነገር ማየት፣ ትልቅ ነገር እንደሚገባኝ ማመን፣ ለሱም ደግሞ ትልቅ ነገር መስራት በዛ ውስጥ ትላልቅ ውጤቶች መጡ ማለት ነው። ከቲም ጋር አብሮ በህብረት ኃይል ማመን፣ ትላልቅ ስራዎችን መስራት፣ በኮንሲስተንሲ መስራት፣ ትላልቅ ኢቨንቶች ቲም ሲስተም ኢቨንት ነው ስራችን። ከቲም ጋር አብረን እንሰራለን፣ ሲስተሙን እንከተላለን፣ ሪክሩትመንት፣ ሪቴንሽን፣ ከዛ ደግሞ ኢቨንቶች እንጠቀማለን እና እነዚህ ማሲቭሊ በማብዛት ነው ወደ ቀጣይ ደረጃ እንግዲህ የተሸጋገርኩት። ገቢን ወደ 6 ዲጂት ወደ ማሳደግ፣ ቲሞቼን ከ3 ቁጥር ወደ 4 እያለ ያደገው በእነዚህ ነገሮች በደንብ ፎከስ አድርጎ በመስራት። ትልቁ ነገር ግን ወጥነት ነው። ትልቁ ማለት ነው የወጥነትን ኃይል አንደርስትሜት እንዳናደርገው በፍጹም። በወጥነት መስራት ዛሬ ላይሆን ይችላል፣ ነገ ላይሆን ይችላል። ባይዘው አለ ባመነው ልክ ዛሬም ውጤት አለ፣ ትናንትም ነበር፣ ነገም ይኖራል። ነገር ግን በወጥነት ውስጥ የሚመጣ በጣም ትልቅ ውጤት አለና በዛ ውስጥ ነው እንግዲህ ወደ ቀጣይ ደረጃ የተሸጋገርኩት። እስካሁን ያስመዘገብኳቸው ውጤቶች እንግዲህ እንደ ቫሊዩ ቲም 1 ብለን ጀምረን ከረንትሊ ወደ 1600 እየተጠጋን ነው። እንዲሁም የካምፓኒው የታይላንድ ትራቭል አቺቨር መሆን ችያለሁ። እንዲሁም ደግሞ የቲኦቲ ኢቨንት ላይ ዋንጫ መቀበል ችያለሁኝ። እንዲሁም ገቢን ደግሞ እስከ 200,000 ብር ድረስ ወርሃዊ ገቢን ማድረስ ችያለሁኝ። እንዲሁም ደግሞ የናሽናል ቲም ቢልደር ሌቭል አቺቨር ነኝ። እሺ እንግዲህ ኔትወርክ ማርኬቲንግን አዲስ ለሚጀምሩ ሰዎች ማስተላለፍ የምፈልገው መልእክት በመጀመሪያ እንኳን ደህና መጣችሁ። ትልቅ ቦታ ላይ ነው ያላችሁት። የምሬን ነው። ያለንበትን ቦታ መረዳት ነው ሲሪየስ ሆነ እንድንሰራ የሚያደርገን። ቅድም ሼር እያደረግኩኝ ነበር የመጀመሪያ አጀማመሬ። ፈርስት ኢምፕሬሽን ኢዝ ላስት ኢምፕሬሽን። ሰው ለጉዳዩ በሰጠው ትኩረትና ለጉዳዩ በሰጠው ቦታ ልክ ነው የሚያሳካው። ስለዚህ ቦታው ትልቅ ቦታ ነው፣ ማድግበት ነው፣ ውጤት ማመጣበት ነው ካለ አንድ ሰው በቃ ለመማር ዝግጁ ነው፣ ለማደግ ዝግጁ ነው፣ ውጤት ለማምጣት ዝግጁ ነው። ስለዚህ ሁሌም ኦፕን ማይንድድ መሆን ያስፈልጋል። ለመማር ዝግጁ መሆን ኖት ኦንሊ አዳዲስ ጀማሪዎች እየሰራችሁ ያላችሁ አይቢዎች በጠቅላላ ራሱ ኦፕን ማይንድድ መሆን በጣም አስፈላጊ ነው። ሰው ራሱን ለማስተማር ዝግጁ ሲሆን ማደጊያ ብዙ ፕላትፎርሞች አሉ። ሁሌም ኦፕን ማይንድድ መሆን፣ ራስን ማስተማር፣ ማሳደግ፣ ለመማር ዝግጁ መሆን፣ ራስን ለማሻሻል ዝግጁ መሆን በጣም ያስፈልጋል። ከዛ በኋላ ኤቭሪ መተግበር ያለብን እንደ አዲስ ጀማሪ ሆነን መተግበር ያለብን ኤቭሪ ስራዎች አሉ። እነሱ ላይ በወጥነት በእምነት መስራት፣ እነዚህ ነገሮች ካደረግን ውጤት ማምጣት እንችላለን። እንግዲህ ውጤት ያመጡ ላልሆኑ አይቢዎች ማስተላለፍ የምፈልገው ነገር ምንድን ነው? የመጀመሪያ ወስነን እየሰራን መሆኑን ስለዚህ ብቻ ላውራችሁ። ዲሳይድ አድርገን እየሰራን ነው ወይ? ላይክ ዲሳይድ አድርገን ኢነሰንስ እስቲ ስለ ዓለም እንመልከት። ማለት ሰው ተምሮ 3 ዓመት ኬጂ 12 ዓመት እስከ 12ኛ ክፍል ድረስ 3 ሲደመር 12 15 አንድ ዲግሪ ለመያዝ ከ4 እስከ 5 በቃ ሚኒመም አንድ ሰው ቱ ሚኒመም ከ18 ዓመት በኋላ ነው ስራ የሚጀምረው። 18 ዓመት ሙሉ ትምህርት ቤት ተመላልሻለሁ። 18 ዓመት ሙሉ የስነ ስርዓቶችን ተከትያለሁ። ቤተሰብ ዋጋ ከፍሏል፣ እኔ ዋጋ ከፍያለሁ። ከዛ ስራ የለም እባላለሁ። ከዛ ስራ ባገኝ 5,000 ብር ደሞዝ ያለቃ ፊት እየገላመጠኝ በባስ ተጋፍቼ ሄጄ የቀዘቀዘ ምግብ እየበላው እስከ መቼ እድሜ ልክ እንደማለውጠው እያወቅኩኝ ጧት ተነስቼ እሄዳለሁ። እና ኔትወርክ ማርኬቲንግ ግን ዲሳይድ አድርገን እየሰራ ነው ወይ? አሁን አብዛኛው ሰው ሌላ ቦታ ሄዶ ዋጋ ለመክፈል ዝግጁ ነው። ኔትወርክ ማርኬቲንግ ላይ ግን አይደለም። በቃ ያጉረመርማል፣ ለምቦጩን ምናምን ታች ድረስ ነው የሚያወርደው። እኔ እኮ እንዲያጋጠመኝ፣ እኔ እኮ እንዲሆንኩኝ ምናምን። እሱ ነገር ጥሩ አይደለም። ማለት ሌላም ቦታ ብንሄድ የምናወጣው እድሜ ነው፣ የምናወጣው ጊዜ ነው፣ የምናወጣው ገንዘብ ነው። ሊያውም ምንም ላናገኝ ፍሪደም ላይ እንደማንደርስ
እርግጠኞች ነን እንደማናሳካ እርግጠኛ ሆነን እንኖራለን። ኔትወርክ ማርኬቲንግ ላይ ግን ከሰራን ልናሳካ ነው። ከሰራን ውጤታማ ልንሆን ነው። ለብዙዎች ልንተርፍ ነው። ህልማችን ሊሳካ ነው። እናት እፎይ ልትል ነው። አባት ሊያርፍ ነው። ስለዚህ እኔ የአብዛኛው አይቢኦ ብዬ የማስበው ለመማር ዝግጁ ወይም ኦፕን ማይንድድ አለመሆን ነው። ኢጎይስቲክ መሆን ቢዝነስ ላይ ነው ያለሁት የሚል ሜንታሊቲ ነው። ባይዘዌ ዝቅ ብለን ሰርተን ነው ቢዝነስ ላይ የምንደርሰው። ቢዝነስ ኦነር ላይ የምንደርሰው ዝቅ ብለን ሰርተን ኮሚትድ ሆነን ከኛ የሚጠበቅብንን ብዙ ነገሮች ሰጥተን ነው ቢዝነስ ላይ የምንደርሰው። እና ለመማር ዝግጁ መሆን በቃ ሌላ ቦታ ሲሆን ዝግጁ ነን። ኔትወርክ ማርኬቲንግ ላይ ሲሆን ግን ዝግጁ ካልሆንን ስኬታማ ለመሆን አይዶን ነው። ሌላ ቦታ ሄጄ ላለቃዬ ለስራዬ ልታመን በምችለው ልክ ኔትወርክ ማርኬቲንግ ላይም ልታመን ይገባል። ከዛ በላይ እንደውም ቢበልጥ እንጂ ሊያንስ አይገባም። ስለዚህ ኔትወርክ ማርኬቲንግ ኢዲዘርቭ በሚል ሜንታሊቲ መስራት ስኬታማ እንድንሆን ያደርገናል። በቃ ይገባዋል፣ እንደማሳካ እርግጠኛ ነኝ፣ ይገባዋል፣ ምንም ነገር ሰጥቼው አሳካለሁ የሚል ፖዚሽን ላይ ሆነን ብንሰራ ጥሩ ይሆናል ብዬ ሪኮመንድ አደርጋለሁ። እንግዲህ በመጨረሻም ማስተላለፍ የምፈልገው መልእክት ኔትወርክ ማርኬቲንግ በጣም ትልቅ ኢንዱስትሪ ነው። የኤሪክ ኮሪን የሆነ ቪዲዮ እያየሁኝ ነበረ። በ6 ወር በአመት ትልቅ ሴሚናር ይዘጋጃል። ከየሀገሪቷ ከ10,000 በላይ የሚሆኑ ሰዎች ስቴዲየም የሚመስል ቦታ ላይ ተሰብስበው ትሬኒንግ ይወስዳሉ እና በጣም ነው ደስ የሚለው። ሲነርጂው በዶላር ነው የሚከፈለው። ቪአይፒ ላይ፣ ቪቪአይፒ ላይ፣ መሀል ላይ፣ ከኋላ ምናምን እና ኔትወርክ ማርኬቲንግን እንደዛ አይተን እንስራ። እዛ ለመሄድ ነው የምንሰራው እና ዛሬ ላይ የሚያጋጥሙን የሆኑ ነገሮች ኢዳዝን ማተር በቃ ምንም ማለት ነው ምንም እና እዛ ስንሄድ ፕሌኑ ላይ ስንሄድ እየመጣው ነው ወደ ትሬኒንግ ምናምን ቪዲዮ ስንቀርጽ በዶላር ነው የሚሆነው ወሬያችን ነገር ላይ የቱ ጋ ነው የምትቀመጠው የቱ ፖዚሽን ላይ እሱን እያየን ከሰራን እነዚህ ትናንሽ አቺቭመንቶች በጣም ትንሽ ነው የሚሆኑት። እሱን እንይ ለማለት እወዳለሁ። እንዲሁም አይቢዎች የብሬክስሩ ገጽታ ገንቢዎች በጣም እድለኞች ነን እዚህ ቦታ ስላለን። በርቱ፣ ጠንክሩ፣ አብረን ሰርተን ብዙ ስኬቶችን እናሳካለን። አመሰግናለሁ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል።